ካሌብ ባይኑ ያየውን ነገር በጣም ግራ ስላጋባው አባቱ ጋር ደውሎ መሳሪያ ጠየቀ። እንግዲህ አባትየውም ከዚህ በፊት እባክህን ልጄ ታገስ፣ እስር ቤት እንድትገባብኝ አልፈልግም ብለው ቢነግሩትም ቢያስጠነቅቁትም እሱ ግን አባዬ ምንም አታስብ፣ እኔ የሆነ ነገር አላደርግም፣ የሆነ ነገር ካደረግኩኝ እኔ ያንተ ልጅ አይደለሁም በማለት ለአባቱ ቃል ገብቶለት ነበር። ነገር ግን የገባውን ቃል አፈረሰው። ካሌብ መቼም አንድ ወንድ ሁሉም ነገር ይፈታተነዋል። ምክንያቱም ማንኛውም ወንድ ምንም ባይፈልጋትም ሚስቱ ከሌላ ሴት ጋር እንድተኛበት አይፈልግም። በገዛ አልጋው ላይ እንግዲህ እሱም ራሱን ደብቆ ሴት መስሎ ቢገባ በገዛ አልጋው ላይ ምን እያደረገች እንዳለ ሁሉን ነገር ነው እየተመለከተ ያለው። ማስመሰሉ በጣም ነው እየሰለቸኝ። ትሁት እንዴት ነው ቆይ እናንተ የቻላችሁት ሲል ነበረ። እኛ ምን እናድርግ፣ እነሱ እንደሆነ የፈለጉትን የልባቸውን ነው የሚሰሩት። መታገስ ከቻል ከዚህም በላይ ጉርታ ያለህ ስትለው ነበር። አረ ከዚህ በላይ ጭራሽ አልችልም ትሁት፣ እኔ ይህንን አልችልም እያለ ነበረ በተደጋጋሚ። እሷ ግን እኛ ብዙ ነገር አሳልፈናል፣ አባዬም ብዙ የሚባሉ ታቅሙ በላይ የሆነ ስንት መከራና ግፍ እንዳሳለፈ ብታየው እያለች ነበረ። ነገር ግን ራሴን እንደምንም ብዬ ይቆጣጠራለሁኝ አብሽሪ ብሎ ለእሷም ቃል ቢገባላትም ካሌብ ግን የገባውን ቃል በትክክል እየሞላ አይደለም። አባቱ ጋር ደውሎ መሳሪያ ጠይቆ ነገር ግን አባቱም ሆነ እንዲሁም ትሁትም መሳሪያውን መንገድ ስላልቻሉት ወንድነቱ ተፈታትኖት እንግዲህ ቢላ አውጥቶ ወደ መኝታ ክላሳቸው ገብቷል። እነሱም አገራማን ብለው በደስታ ያውም የካሌብን አባት አስገድለዋለሁኝ ብላ ተከትሏት መኝታ ክላስ አብሮ ሲሄድ ዳኒ ሰውነቱን መቆጣጠር በጣም ነበረ ያቃተው። ሰውነቱ እየተንዘፈዘፈ ይታይ ነበረ። ካሌብ በዚህ ልክ አንድ ወንድ ልጅ ሲታለልና ሲበደል በሚወዳት ሴት በሚያፈቅራት ሴት በዚህ ልክ ታማኝነትን ማጣት ይከብዳል። እውነት አለው። ግን እዚህ ድረስ በዚህ ልክ መፈታተን አለባቸው ብዬ አላስብም። ምክንያቱም የሆነ ቢሳሳት እሱ ነው የሚጎዳው፣ ማንም አይጎዳም ማለት ነው። እና በዚህ ልክ መጎዳት የለበትም ብዬ ነው የምለው። አባትየው እንግዲህ ስራቸውን እየሰሩ ይገኛሉ። ቲናም ሴትይቱ እዚህ ቤት እንዳላያት እያለች ትገኛለች። ከችን ቦታ አብጅላት ስትላት ውሰጃት ስትላት ትሁትም እንግዳ ኩብር ነው ምንድን ነው የምታያት? ብትቀመጥስ እዚህ መሆን ከፈለገች ኬችን አትገባም፣ እዚህ ነው የምትቀመጠው። ከፈለሽ እሷን ከጠላሽ መውጣት ትችያለሽ ስትላት ነበረ። ታይ ግዴለሽም፣ እኔ የምልሽን ብታደርጊ ነው የሚሻልሽ ስትላት ትናገሪ ነው አይደለ ስትል እሱንማ እናገራለሁኝ አንቺ ከተናገርሽ እኔ ደግሞ ወደ አንቺ እንዴት እንደማዞረው ታውቂያለሽ እያለቻት ባለበት ሰዓት የካሌብ አባት ተየት መጡ ሳይባል ድንገቱን ሲገቡ አባዬ መጣ እንዴ እያለች ሽርንጉድ ብትልም ነገር ግን እሳቸው የሰሙት ነገር በጣም ስላናደዳቸውና ስላበሳጫቸው ቲና ቆይ ምንድን ነው አድርጊ የምታያት? በጣም አስቀይመሽኛል። አባዬ ሰማኸኝ እንዴ ስትለው አዎ ሁሉን ነገር ሰምቻለሁ፣ እንግዳ ክቡር ነው እያለች ስትል ነበረ። እኔ እኮ አንተን እንደምንከባከብህ እሷንም እንከባከባታለሁ፣ ምንም አታስብ እያለች ስትል ለመሸወድ እየሞከረች ነበር። ነገር ግን እሳቸው አይ እንደዛ አይደለም፣ አንቺ እኔንም የምትወጂ ከሆነ የእውነት የምትወጂ ከሆነ እህቴንም ልትወጂ ግድ ይላል። እንግዳ እህቴ ባትሆንም ራሱ ማንኛውም ሰው እቤት ከመጣ እንደዚህ አይደረግም አይባልም ቢሏት ትንሽ ተደናግጣ እሺ አባዬ ይቅርታ ስትል ነበረ። እንግዲህ ካሌብም ይቅርታ ካስጠየቀ በኋላ ዳኒና ቲና ተያይዘው ሲወጡ ከአባቱ ጋር በጣም ሲሳሳቁ ነበረ። ቆይ ግን አባዬ እንዴት ነው ይህን ነገር ልትችለው እንዴት ቻልከው ቢለውም የማይቻል ነገር የለም ልጄ፣ እኔ ስንት ጉድ አሳልፍ ያለሁኝ። ቴናም በጣም አበዛችው። የምር በዚህ ልክ ራስ ወዳድ መሆን በአሁን ሰዓት ላይ ዳኒ እየተመለሰ ቀዝቀዝ እያለ ነው ያለው ነገር። እሱ የገንዘብ ፍላጎት እንጂ የሰው ነፍስ እንዲጠፋበት በጭራሽ አይፈልግም። እንግዲህ ገንዘቡን እንደምንም ብሎ አባትየውን አታሉ
ገንዘብ ስራ አግኝቻለሁኝ እና ስራ የምሰራበት የተወሰነ ገንዘብ ያስፈልገኛል ብሎ ከዚህ ቤት ገንዘብ ይዞ ለመውጣት እያሰበ ነበር። ነገር ግን አባትየው ካሌብን አማክሬው ሲል አይ ካሌብም ሆነ ቲናም ማንኛቸውም ሰው መስማት የለባቸውም በፍጹም እያለ ነበር። ለምን ልጄ ሲለው አይ እኔ በዚህ ወር ውስጥ እንደምን ብዬ ስራ ጀምሬ አመስግኜ ስመልስ እንጂ እንዲያውኝ የምፈልገው አሁን በጭራሽ እነሱ እንዲሰሙ አልፈልግም። ለቲናም ሆነ ለካሌብም በጭራሽ እንዳትነግራቸው አባዬ ብሎ ሲል እሺ አስብበታለሁ ብለው ነበረ። እሱም አመሰግናለሁ ሲል እንዴ ምንድነው አመሰግናለሁ የምትለው? ገንዘቡን አልሰጠውም። አይ ሀሳቡን ስለተረዳኸኝ ነው አባዬ ሲል እሺ እንግዲያስ ካልክ ልጄ ብሎት ነበረ። ወደ መኝታ ክላስ ነበረ የገባው። መኝታ ክላስ ተገባ በኋላ ተያይዘው ካሌብ አባዬ ቆይ አሁን ምን ልትል ነው? ለምንድን ነው እንደዚህ ያደረግከው? እንደዚህ ማድረግ አልነበረብህም ሲለው በጣም አናደውኝ እኮ ነው፣ አንዳንድ ጊዜ መደንገጥ አለባቸው ሲል ነበር። ሻው ምንድን ነው የምትላቸው? ችግር የለውም አታስብ፣ እኔ የምላቸውን አላጣም እያለው ትሁትም ጋር መጥቶ እኔ ምንሽ ቲና ትሁት እንዴት ነው አሁን? አስደንግጧቸዋል። ቅድም አባዬ እንደዛ ይላል ብዬ በጭራሽ አልጠበቅኩም ነበርና አሁን ምን ሌላቸው ነው ሲል አይ አታስብ አባዬ የሆነ የሚላቸው ነገር አያጣምና ለሱ አታስብ ብላ ስትነግረው ነበረ። አንዳንድ ነገርን እንደዛ ብለው ከተነጋገሩ በኋላ አባትየው ቀደም ብለው ሲወጡ ቲና መታ ነበረ። ወንድምሽስ ብሎ ሲላት ይመጣል። እሳቸው እንግዲህ ቁጭ ካሉ በኋላ ዳኒ ሲመጣ ከየት ነው የምመጣው? ከምኝታ ክላስ። እንዴት ምኝታ ክላስ? አባወራ ክላስ ገብተህ ትተኛለህ? ብለው ትንሽ አስደንግጠውት ነበር። ነገር ግን ልጁ አይን ያወጣ ስለሆነ ሌብነት እነሱ የተለማመዱበት እና የቆዩበት ስለሆኑ አጭበርባሪዎች ለሰው ሕይወት ምንም ደንታ የሌላቸው ስለሆኑ ለእነሱ ምንም ግድ ሳይሰጠው ቀጥ በማለት ነበረ ከምኝታ ክላስ እየወጣው። እንዴት በዚህ ልክ ምኝታ ክላስ ትገባለህ ብዬ አልጠበቅኩም ብለው ነበር እሳቸውን ያስደነገጡት። አባዬ በጣም ደክሞኝ ስለነበረ ለዛ ነው ይቅርታ ሲለው ለእንግዲሁ እንዳይለምድህ አባወራ ክላስ ማንም ሰው ገብቶ መተኛት የለበትም ብለው አስደንግጠውታል። ካሌብም ምኝታ ክላሱ ገብቶ ተኝቶ ትሁትን ጠርታ አስወጭልኝ ብላት ነበረ። እንዴት ከገዛ ክላሴ ያስወጡኛል? እነሱ ታዲያ አንተ መሆንህን በምን ያውቃሉ? በገዛ አልጋህ ላይ እያለችው ትሁትም ስትስቅ ነበር። ትሁት ትስቅ ያለሽ ሲላት እንሳቅ እንጂ ምን ላድርግ? አንተ ቆይ እንዴት ነው በዚህ ሁኔታ የምትቀጥለው? እኔ ራሱ ከብዶኛል፣ በዚህ ሁኔታ የምቀጥል አይመስለኝም እያለ ነበር። ነገር ግን አባትየው ትንሽ እንዲታገስ ነገሮችን በደንብ እንዲያይ አድርገውታል። ቲና ስራዋን ማንም በሌለበት በእሷ ቤት አሁን ዳኒ የለም ብላ ዳኒ ጋር እንደፈለገች ለመሆን ካሌብ የለም ብላ ዘና ፈታ ትል ነበረ። አባትየውን ልታስፈርም ስለፈለገች አባዬ ተወደኛለህ አይደለ? እንደ ልጅ ነው የምታይኝ ስትለው አዎ አይሻለሁኝ ካሌብ በእኔ ላይ እየወሰለተብኝ ነው ስትል እንግዲህ ከት ብለው ነበረ በጣም ይሳቁት። አባዬ እኔ አላሳዝንህም አይደለ? ካሌብ እኮ ወሰለተብኝ ነው የምልህ። ሩም ይዘው ሲገቡ ታይተው ቪዲዮ ተልኮልኛል ስትል የታለ ቪዲዮ አሳይኝ ብለው መረር ብለው ነበረ የጠየቋት። ነገር ግን እሷም ተደናግጣ አይ አባዬ አሁን ፎቶ ቪዲዮ ጠፍቶብኛል ስትል ካሌብ ጋር ተመካክረው ወደ ቤት ከተመለሱ በኋላ ያው አባትየውን ስለማስገደል ገንዘቡን ለማገኘት ነገር ግን አባትየው እንሄዳለን ነገ ቢሆን እፈርምልሻለሁ ብለዋታል። ግን ያ ፌክ አካውንት ፌክ ነው ጓደኛው አሰርተው እንደዛ። ካሌብ በጣም ነው የተገረመው። እንዴት ይሄ አይነት ሀሳብ መጣልህ አባዬ ብሎ በጣም ነበር የተገረመው። ነገር ግን እሳቸው በጣም ጎበዝ እና አስተዋይ የሆኑ ሰውዬች ናቸው። እሷም የእውነት መስሏት ቤቱን ከተፈረመልን በኋላ ለሰው ቀጥረን እናስገድለዋለን ስትል ነበር። በጣም አጃኢብ ናት። ዳኒ በጣም ነበር ፈራሁሽ እያለ የተደናገጠው። ካሌብም ራሱን መቆጣጠር ነው ያቃተው።
ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቪዲዮውን የደውል ምልክት ማጥቆሩን አትርሱ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።